ስላየን አሁን ደግሞ ስለምንድን ነው ማወቅ ያለብን? ሌላ ፋይናንስን በደንብ ትንሽ ትሪኪ የሆነች ፓርት ግን ስፔሲፊክ ህጎች በመከተል ብቻ ሲምፕል የምናደርግበት መንገድ ነው ይሄ አሁን ማለት ነው። አሁን ይሄ ለምንድን ነው በጣም ፋውንዴሽን የሆነው? ብዙ ቢዝነስ ኦነሮች ይህንን ካወቁ ቤዚክሊ የፋይናንስን ትልቁ እውቀት ጌን አደረጉ ማለት ነው። ስለዚህ ይህንን በደንብ አቴንሽን ሰጥታችሁ ቺን ፓርት እንድትማሯት ጠይቃለሁ። ከዛ ባለፈም እንደ ፋይናንስ ፕሮፌሽናልም ደግሞ ከሆነ ፋይናንስ ላይ ኤክስፕሎር ለማድረግ ከፈለጋችሁ እቺ ፓርት በጣም ኢምፖርታንት ነች ማለት ነው። ፋውንዴሽን ነች የፋይናንስ የሞደርን ፋይናንስ የሞደርን የሂሳብ መዝገብ አያያዝ አጠቃላይ የሂሳብ መዝገብ አያያዝ ስታንዳርዱን የጠበቀ የሚሆነው ምንን ከተከተልን ነው? እዚህ ጋር ያለው ሴሽን የደብል ኢንትሪ አካውንቲንግን ከተከተልን ነው ማለት ነው። ደብል ኢንትሪ አካውንቲንግ ምን ማለት ነው? ዴቢት እና ክሬዲት የሚባለውን ባላንስ ማድረግ ማለት ነው። ደብል ኢንትሪ አካውንቲንግ መነሻው ምንድን ነው? ሲጀመር በፊት ሲንግል ኢንትሪ አካውንቲንግ ነበረ በድሮ ጊዜ የምንጠቀመው ማለት ነው። ከዛም በኋላ ደብል ኢንትሪ አካውንቲንግ የሚባል መጣ። ደብል ኢንትሪ አካውንቲንግ ቤዚክሊ ምንድነው? ዴቢት እና ክሬዲት ሳይድ ይኖራል እና ኮንሰፕቱ ደግሞ ምንድነው? አንድ ትራንዛክሽን ነሰሰርሊ አንድ ገጽታ ብቻ አይደለም ያለው። አንድ ትራንዛክሽን ሁሌም ሁለት ሳይዶች ይኖሩታል ማለት ነው። በአንድ ትራንዛክሽን መሰረት ሁለት ፓርቶች አፌክት ይደረጋል። አሁን ለምሳሌ ቻርት ኦፍ አካውንትን አይተናል አይደለም? ቻርት ኦፍ አካውንት ላይ እንግዲህ 5 የአካውንት አይነቶች እንዳሉ ግልጽ አድርገን ክሊር አድርገን አይተናል። በዛ መሰረት ምንድን ነው የምንረዳው? ቻርት ኦፍ አካውንት እነዚህ ቻርት ኦፍ አካውንት ውስጥ ያሉት 5 ካታጎሪዎች እርስ በርስ ትራንዛክሽን በሚፈጠርበት ጊዜ እርስ በርስ አፌክት ይደራረጋሉ ማለት ነው። ስለዚህ አሴት፣ ላይቢሊቲ፣ ኢኩዊቲ፣ ሬቨኒው እና ኤክስፔንስ የሚለውን አሁን ጭንቅላታችሁ ላይ ያዙት። ከዛም በኋላ እንዴት አፌክት እንደሚደራረጉ ደግሞ እናያለን ማለት ነው። ዴቢት ክሬዲት የሚለውን ነገር መጀመሪያ ከመግባታችን በፊት አንደኛ ነገር የለመድነው ዴቢት ክሬዲት እንግዲህ ምን ላይ ነው? ባንክ ስቴትመንት ላይ። ባንክ ስቴትመንት ላይ ምንድን ነው የለመድነው? ክሬዲት ገቢ ነው፣ ዴቢት ደግሞ ወጪ ነው የሚለውን ነገር ባንክ ስቴትመንታችን ላይ እናያለን ማለት ነው። አሁን እሱም መርሳት አለብን ፎር ዚስ ይሄ ነገር በደንብ ምንም ኮምፕሊኬትድ ሳይሆን እንዲገባን ደብል ኢንትሪ አካውንቲንግ ዴቢት ክሬዲት በደንብ በአካውንቲንግ ሳይድ እንዲገባን ባንክ ስቴትመንት ላይ ያለውን ኮምፕሊትሊ እርሱስ። ምንድነው የአካውንቲንግ ኢኩዌዥን የሚባል አለ ወይም የአካውንቲንግ ህግ አለ። እሱ ምንድነው? ባላንስ ሺት ላይ የምናየው ይሆናል በደንብ። አሴት ኢኳልስ ላያቢሊቲ ፕላስ ኢኩዊቲ የምትባል ህግ አለች። ይሄ ምንድነው? ባላንስ ማድረግ አለበት በአሴት ሳይድ ያሉት በአሴቶቻችን አጠቃላይ ንብረቶቻችን ማለት አጠቃላይ ዕዳዎቻችን ፕላስ ኢኩዊቲያችን ይሆናል የሚባል የአካውንቲንግ ህግ ነው። ይሄ ዲስ ኢዝ ዘ ኢንተርናሽናል ስታንዳርድ ማለት ነው። አሁን ይህንን ህግ ለማክበር ምን መከበር አለበት? ዴቢት ክሬዲት የሚባለው ወይም ደግሞ ደብል ኢንትሪ አካውንቲንግ በዴቢት ሴድ ያሉትና በክሬዲት ሴድ ያሉት ትራንዛክሽኖቻችን ሁሌም እኩል መምጣት አለባቸው የሚባለው ህግ መከበር አለበት ማለት ነው። በዲቴል አሁን እንቀጥል። አሁን ዴቢት እና ክሬዲት ምንድን ናቸው? ዴቢት ሁሌም ወጪ አይደለም፣ ዴቢት ሁሌም ገቢ አይደለም። በክሬዲት ሳይድም ደግሞ ክሬዲት ሁሌ ገቢ አይደለም፣ ክሬዲትም ሁሌ ወጪ አይደለም። መጀመሪያ እኔን 5 ትራንዛክሽኖች 5 የቻርት ኦፍ አካውንቶች አይነቶችን መጀመሪያ ካስታወሰ በኋላ ምንድነው የደብል ኢንትሪ ነገር በደንብ ግልጽ ይሆንልናል ማለት ነው። አሁን በፊት ሲንግል ኢንትሪ አካውንቲንግ በምንጠቀምበት ጊዜ ሲምፕል መዝገብ ነው የሚኖረው። መዝገቡ ላይ ምን ይኖራል? ኦፕኒንግ ባላንስ ሊኖር ይችላል። ከዛ ካሽ ይገባል። ላይክ 100 ሺህ ብር ሴልስ፣ 20 ሺህ ብር ኤክስፔንስ፣ 10 ሺህ ብር የሆነ ነገር፣ 50 ሺህ ብር የሆነ ነገር እያለ ዝም ብሎ እየተደመረ እየተቀነሰ ቁልቁል ብቻ ነበር የሚሄደው። እዛ ሲንግል ኢንትሪ እሱ ደግሞ አኪሬት ነው የማይሆነው ማለት ነው። ለምን? ሙሉ ገጽታ ይሰጣል። ለምንድን ነው? አሁን ለምሳሌ 100 ሺህ ብር ሴልስ አለን አይደለም? 100 ሺህ ብር ሴልስ ከተካሄደ ኢንቬንተሪ የሆነ ነገር ቀንሷል ማለት ነው አይደለም? ስለዚህ አሁን በሲንግል ኢንትሪ
ሴልሱንም ኢንቬንተሪውንም በአንድ ረድፍ ባላንስ ለማድረግ አስቸጋሪ ነው የሚሆነው፣ ይረሳል። ደብል ኢንትሪ ለምንድን ነው ግን? ሲምፕል ህጎቹ ከተከበሩ ዴቢት ሳይድ ላይ ያለው ትራንዛክሽን በራሱ ግልባጭ ክሬዲት ሳይድ በሆነ አካውንት አፌክት ሲደረግ እናየዋለን ማለት ነው። አሁን መጀመሪያ 5 እኒን አካውንቶች እንዘርዝራቸው። ታይፕ ኦፍ አካውንቶቹ ሻርፕ አካውንት ላይ ያየናቸው ነገሮች ማለት ነው። አሁን ምንድነው? አሴቶች አሉ፣ ላይቢሊቲዎች አሉ፣ ኢኩዊቲ አካውንት፣ ኢንካም እና ኤክስፔንስ አካውንቶች አሉ። ሁሌም በስተግራ ዴቢት አለ፣ በስተቀኝ ደግሞ ክሬዲት አለ። ስለዚህ እንደ ሁለት ሰንጠረዥ አድርገን እንየው። አካሄዱም እንደዚህ ነው ሌጀራችን ላይ። አሁን ምንድነው? ዴቢት ላይ አሴት አካውንቶች ሲመዘገቡ ኢንክሪዝ እያደረጉ እንደሆነ ነው የሚያሳየን ማለት ነው። ኦፖዚት ላይ ደግሞ አሴት አካውንቶቻችን ክሬዲት ላይ ከተመዘገቡ አሴቶቻችን ዲክሪዝ እያደረጉ ነው ማለት ነው። በኤግዛምፕል ለማስረዳት ያህል አሴት አካውንቶች ምንድን ናቸው? ከረንት እና ነን ከረንት ብለን ከፋፍለናቸዋል አይደለም? ስለዚህ ለምሳሌ የ100,000 ብር ሽያጭ ካከናወንን ዴቢት ላይ ነው የሚመዘገበው። ቢኮዝ አሴቶች ኢንክሪዝ ሲያደርጉ የምናሳየው ዴቢት ላይ ስለሆነ ማለት ነው። አት ደ ሴም ታይም የሆነ ኤክስፔንስ አወጣንና አሴቶቻችን ዲክሪዝ ሲያደርጉ ማለትም አሁን ለምሳሌ አሴት አካውንት በከረንት አሴት ነው እየሄደን ያለነው። ካሻት ባንክ በሚለው እናያዘውና ካሻት ባንካችን ሲቀንስ ወይም ደግሞ ወጪ ስናወጣ ክሬዲት ላይ እንመዘግበዋለን ማለት ነው። አሁን ቺን ኮንሰፕት እንያዛት። ዴቢት ላይ የተመዘገቡትና ክሬዲት ላይ የተመዘገቡት ሁሌም እኩል መምጣት አለባቸው መጨረሻ ላይ ሲደመሩ እና የአንድ አካውንት ትራንዛክሽን በሌላኛው አካውንት ትራንዛክሽን ያሳየናል አይደል እያልን ያለ ነው። ሶቺ መጀመሪያ እንያዝ። አሴት ኢንክሪዝ ኦን ዴቢት ዲክሪዝ ኦን ክሬዲት ይላል። ላያቢሊቲ ዲክሪዝ ኦን ዴቢት ኢንክሪዝ ኦን ክሬዲት። ኢኩዊቲ ደግሞ ዴቢት ላይ ሲመዘገብ ዲክሪዝ ያደርጋል፣ ክሬዲት ላይ ሲመዘገብ ደግሞ ኢንክሪዝ እንደሚያደርግ ነው የሚያሳየው። ኢንካም ዴቢት ላይ ሲመዘገብ ዲክሪዝ እያደረገ ነው፣ ክሬዲት ላይ ሲመዘገብ ደግሞ ኢንክሪዝ እያደረገ ነው። ኤክስፔንስ ዴቢት ላይ ሲመዘገብ ኢንክሪዝ እያደረገ ነው፣ ክሬዲት ላይ ሲመዘገብ ደግሞ ዲክሪዝ እያደረገ ነው። ፖይንቱ ምንድነው? ዴቢትስ ኤንድ ክሬዲትስ መስት ኦልዌይስ ባላንስ ይላል። አሁን ኤግዛምፕሉ ፔይንግ ኢምፕሎይ ሳላሪ ይላል። አሁን ምንድነው? ትራንዛክሽኑ ፔይድ 10,000 ብር ቱ ኢምፕሎይ ሳላሪ። ሳላሪ ኢዝ አን ኤክስፔንስ ዊች ሚንስ ዴቢት ነው። ካሽ ኢዝ ጎይንግ አውት ዊች ሚንስ ክሬዲት ነው። አሁን እቺ እንመለስ። ዴቢት ላይ 10,000 መዘገብን፣ ለምን? ሳላሪ ኤክስፔንስ ብለን። ክሬዲት ላይ ደግሞ ካሽ መዘገብን 10,000 ብለን ማለት ነው። እኩል አማውንት ነው፣ አንድ ትራንዛክሽን ነው፣ ነገር ግን ሁለት ሳይድ ስላለው ማለት ነው። አሁን ወደዚህ እንመለስ። ሳላሪ ነው የከፈለው። ስለዚህ ሳላሪ ሲከፍል ምናችን ነው የጨመረው? ኤክስፔንሳችን ጨመረ ማለት ነው። ስለዚህ ዴቢት ላይ ምንድን ነው የምንፈልገው? አንደኛ ነገር የአካውንት ታይፕ ነው ኤክስፔንስ። ሁለተኛ ነገር ደግሞ ዴቢት ላይ ምንድን ነው ኤክስፔንስ የሚሆነው? ኢንክሪዝ ነው የሚያደርገው። ስለዚህ ሳላሪ ስንከፍል ኤክስፔንሳችን ኢንክሪዝ አድርጓል። ዜርፎር ኢንክሪዝ ስለሚያደርግ እዚች ጋር 10,000 ብር መዘገብን ዴቢት ላይ ማለት ነው። አት ደ ሴም ታይም በምንድን ነው የከፈለው? በካሽ ነው የከፈለው ወይም ከባንክ ነው የከፈለው፣ ከካሻት ባንክ። ስለዚህ ካሻት ባንካችን ምንድን ነው? አሴታችን አይደለም? ወይም ካሾን ሃንዳችን ከሆነ አሴት። ስለዚህ ወደ ምን እንሄዳለን? አሴት አካውንት ላይ እንሄድና አሴታችን ምንድን የሆነው? ቀነስ አይደለም? አሴታችን ሲቀንስ ደግሞ ላይ እንመዘግባለን፣ ክሬዲት ላይ እንመዘግባለን ማለት ነው። ስለዚህ ዴቢት ላይ እና ክሬዲት ላይ አንድ አይነት ትራንዛክሽኖች መዘገብን እኩል መጣለን ማለት ነው። ዚስ ኢዝ ዋን ኤግዛምፕል። ሁለተኛ ኤግዛምፕል ደግሞ ኦነር አድስ ካፒታል። ለምሳሌ አዲስ ቢዝነስ የሚከፈታቸው ያላችሁት አዲስ ቢዝነስ ሲከፈት የመጀመሪያው ትራንዛክሽን ኢኒሻል ትራንዛክሽን ምንድን ነው የሚሆነው? የገንዘብ ገቢ የመሆን ወደ ምን? ወደ ድርጅቱ አካውንት። ለምን? ካፒታላችንን ለማስመዝገብ ማለት ነው። ስለዚህ አሁን ይሄም እንደዛ ነው። ኦነር አድስ ካፒታል ትራንዛክሽን ኦነር ኢንቨስትስ
50,000 ብር into the business 50,000 ብር ቢዝነሱ ላይ ኢንጀክት እያደረገ ነው ማለት ነው። በዚህ ኬዝ ምንድን ነው የሆነው? ካሽ በቅንፍ ውስጥ አሴት ኦር ከረንት አሴት ኢንክሪዝስ አት ደ ሴም ታይም ኦነርስ ኢኩዊቲ ኢንክሪዝ ያደርጋል አይደለ? ቢካዝ ኢኩዊቲ አካውንቶች ምንድን ናቸው? ካፒታል፣ ሪቴንድ ኤርኒንግ የመሳሰሉት ነገሮች ኢኩዊቲ አካውንት በመባል ይታወቃል። እነሱ ደግሞ በዚህ ኬዝ ምንድን ነው ያደረገው? ኢንክሪዝ ነው ያደረገው አይደለ? ሶ ምን እናደርጋለን? ወደኋላ እንመለስና እዚሽ ጋር ዴቢት ክሬዲቱን ባንክ ዴቢት አደረገ። ከዛም በኋላ ኦነርስ ካፒታል ደግሞ ክሬዲት አደረገ ማለት ነው። ለምን? ወደኋላ እንመለስ። ትራንዛክሽን ምንድን ነው የተፈጠረው? ካፒታል ነው አድ የተደረገው። ሶ የመጀመሪያ ትራንዛክሽን ምንድን ነው? ገንዘቡ ወደ አካውንት ሲገባ ገንዘቡ ወደ አካውንት ሲገባ ምናችን ይጨምራል? አሴታችን ይጨምራል። ሶ ዴቢት ላይ 50,000 ብር መዘገብን ማለት ነው። ለምን? ቢካዝ አሴትስ ኢንክሪዝ ኦን ደ ዴቢት። ከዛስ ኢኩዊቲ አካውንትም ደግሞ ተነክቷል አይደለ? ኢኩዊቲ አካውንት ደግሞ እንፈልገዋለን። ኢኩዊቲ አካውንት ምንድን ነው የሆነው? አደገ። ስለዚህ ኢኩዊቲ አካውንት ደግሞ ክሬዲት ላይ ኢንክሪዝ አደረገ ማለት ነው። ክሊር። ሶ ዴቢት እና ክሬዲቱ ሁለቱም ኢንክሪዝ አድርጓል። ለምን? አሴትም ኢኩዊቲም ኢንክሪዝ ስላደረገ በዴቢት እና በክሬዲት ደግሞ ባላንስ አድርገናል ትራንዛክሽናችንም ማለት ነው። ሶ ሁለተኛ ኤግዛምፕል ደግሞ ይሄ ነው። ሶስተኛ ኤግዛምፕል ደግሞ እኔ አሁን ሞር ፕራክቲካል እየሆነ እንመጣለን። አሁን እቺ በደንብ መያዝ አለብን። ቻርት ኦፍ አካውንት እና ደብል ኢንትሪ ቤዛችን ነው እንዳለ። ወደ አካውንቲንግ ሶፍትዌር ከመሄዳችን በፊት ይህንን ማወቅ አለብን፣ በደንብ ማወቅ አለብን። አካውንቲንግ ሶፍትዌር ጋር የመሄድ አላማም ደግሞ ከሌለን ይህንን በደንብ ማወቅ አለብን። ቢኮዝ ይህንን ካወቅን ዜን ፋይናንሻል ስቴትመንት ማንበብ እንችላለን ማለት ነው። ሶስተኛ ኤግዛምፕል ምንድን ነው? ኢንቬንቶሪ ፐርቼዝ ኤንድ ሴል። ሁለት ትራንዛክሽኖች ናቸው አሁን እዚህ ጋር የምናሳየው። የመጀመሪያ ትራንዛክሽን ባይንግ ኢንቬንቶሪ ቦት ጉድስ ወርዝ ኦፍ 50,000 ኦን ክሬዲት። ጥሩ። ስለዚህ አሁን ምንድን ነው ኢንቬንተሪ? ኢንቬንተሪ ኢዝ አወር ከረንት አሴት አይደለም? ከዛስ ቦት ጉድስ ወርዝ ኦፍ 50,000 ኦን ክሬዲት። ስለዚህ ምንድን ነው ያለው? ይሄ ትራንዛክሽን ስቶክ ተረከብኩ፣ ስቶክ ገዛው። በምንድን ነው የገዛው? በዱቤ። ስለዚህ ዱቤ ደግሞ ምንድን ነው? አካውንትስ ፔብል ነው ማለት ነው። ስለዚህ ቻርት ኦፍ አካውንቴን ኦልሬዲ ሰርቻለሁ። አሁን እዚች ጋር ሲምፕሊፋይ አድርገነው ነው እንጂ ኢንቬንተሪ የራሱ ኮድ ይኖረዋል። ቻርት ኦፍ አካውንት ላይ አይተናል። አካውንትስ ፔብል የራሱ ኮድ ይኖረዋል። ስለዚህ ኮዴን አስገባለሁ። ከዛም በኋላ ምን የጨመረ? ኢንቬንተሪ ጨመረ። በስንት? በ50,000 ብር። ከዛስ አካውንትስ ፔብልስ ጨመረ አይደለም? ለምን? በዱቤ ስለወሰድኩ የሆነ ባለ ዕዳ ነኝ፣ ዕዳ ጨመረ ማለት ነው። ሶ ክሬዲት ላይ ደግሞ አካውንትስ ፔብል መዘገብኩ። ወደዚህ እንመለስና እንሄዳለን። ምንድነው ኢንቬንተሪ? አውር አካውንትስ ኢንቬንተሪ ማለት ከረንት አሴታችን አይደለ? ሶ ኢንቬንተሪያችን አሴታችን ከረንት አሴታችን ነው። ኢንክሪዝ ሲያደርግ ምን ላይ ነው የምናየው? ዴቢት ላይ እናሳየዋለን ማለት ነው። አት ሴም ታይም ምናችን ጨመረ? አካውንትስ ፔብላችን ደግሞ ኢንክሪዝ አደረገ። ሶ አሴት እንደምናውቀው ዴቢት ላይ ኢንክሪዝ ያደርጋል። ላይቢሊቲስ which is our accounts payable ክሬዲት ላይ ነው ኢንክሪዝ የሚያደርገው ማለት ነው። ሶ ሁለቱን ሳይድ ባላንስ አደረግነው። እዚህ ላይ ምን አደረገ? 50,000 ብር ኢንቬንተሪ ዴቢት ላይ፣ 50,000 ብር ክሬዲት ደግሞ አካውንትስ ፔብል ላይ መዘገበ ማለት ነው። ሁለተኛው ትራንዛክሽን ደግሞ ምን እንደሚለው ሴሊንግ ኢንቬንተሪ ሶልድ ጉድስ ፎር 80,000 ኮስት ደግሞ 50,000 ብር ይላል። ስለዚህ አሁን ሽያጭ አከናወነ። ሽያጩ የ80,000 ብር ወርዞፍ ሽያጭ አከናወነ ማለት ነው። ስለዚህ ያ ሽያጭ ደግሞ በካሽ ነው የተቀበለው። እዚህ ጋር እንደምናየው ለምን ዴቢት ላይ ካሽ ስላሽ ባንክ 80,000 ብር ይላል። ስለዚህ አሴታችን ካሻት ባንካችን ጨመረ ማለት ነው። አት ዘ ሴም ታይም ደግሞ ሴልስ ደግሞ ወይም ደግሞ ኢንካም አካውንታችን ኢንክሪዝ ሲያደርግ ምን ላይ ነው? ክሬዲት ላይ ነው ማለት ነው። ስለዚህ ኢንክሪዝ ዴቢት እና ክሬዲቱ ባላንስ አደረገ ማለት ነው። አሁን ሁለተኛው ትራንዛክሽን እዚህ ላይ ደግሞ አፌክት የተደረገው ምንድን ነው? የኮስት ኦፍ ጉድስ አካውንታችንን የኢንቬንተሪ አካውንታችን ደግሞ እዚህ ጋር አፌክት ተደርጓል። ለምን? ያንን ኢንቬንተሪ በ30,000 ብር ፕሮፊት ነው እየሸጥን ያለ ነው። ስፔሲፊክ 30,000 ብር ፕሮፊት ደግሞ ለማግኘት ከ80,000 ብር እቃ ላይ
50,000 ብር ወርዝ ኦፍ ኢንቬንተሪ መጠቀም አለብን፣ ወይም ደግሞ 50,000 ብር ኮስት ኦፍ ጉድስ ያስወጣናል ማለት ነው። ስለዚህ እዚች ኢንቬንተሪ ላይ አሁን 50,000 ብር ከሆነ የምናጎድለው የምንጠቀመው ኮስት ኦፍ ጉድሳችን 50,000 ብር። ኮስት ኦፍ ጉድስ ደግሞ ምን አካውንት ነው? ኤክስፔንስ አካውንት። እዚህ ኢንክሪዝ ሲያደርግ እዚህ ጋር እናሳየዋለን ማለት ነው። አት ሴም ታይም ምናችን ቀነሰ? ኢንቬንተሪያችን ደግሞ ቀነሰ። ስለዚህ ክሬዲት ላይ ደግሞ ቺን እንመዘግባታለን ማለት ነው። እዚህ ጋር እንደምታዩት ክሬዲት ላይ ኢንቬንተሪ 50,000 ብር፣ ዴቢት ላይ ደግሞ 50,000 ብር ኮስት ኦፍ ጉድስ ጨመረ ማለት ነው። ስለዚህ ሴሉ 80,000 ብር ሲቀነስ 50,000 ብር 30,000 ብር ፕሮፊት እንዳተረፈ እዚህ ጋር ያሳየናል ማለት ነው። ሌላ ምን አለ? የቫት ሴልስ ላይ ደግሞ አሁን መረዳት ያለብን አሁን ቫት ተመዝጋቢ ስለምንሆን ሁላችንም የቫት ትራንዛክሽኖችን እንዴት ነው የምንመዘገበው? ለምሳሌ እቃው 11,500 ብር ኢንክሉዲንግ ቫት ከሆነ ምንድን የሆነው 11,500 ብር እቃ ሸጠን አይደለ? በካሽ ነው የሸጥነው። ስለዚህ ካሽ አት ባንካችን ይጨምራል ወይም ካሽ ኦን ሃንዳችን ይጨምራል። ስለዚህ ዴቢት ላይ አሴት ሲጨምር እናሳያለን። አት ሴም ታይም ሁለት ትራንዛክሽኖች ደግሞ ክሬዲት ላይ መመዝገብ አለባቸው። አንደኛ ነገር ሬቨኒው ኢንክሪዝ አድርጓል። ከዛም በኋላ ደግሞ ቫት ፔብላችንም ኢንክሪዝ አድርጓል። ሶ ቫት ፔብል ምንድን ነው? ያው ላያቢሊቲ ነው አይደለም? ልክ ሁሌም እኛ እቃ በምንሸጥ ሰዓት ቫት ተመዝጋቢ ከሆነና ቫት ጨመረን ከሆነ እየሸጥን ያለ ነው። ልክ ያንን ሽያጭ ስናከናውን የቫት ባለ ዕዳ ነው። ቫቱ መንግስት ኤክስፔክት ስለሚያደርገው ለመንግስት ስለሆነ ኮሌክት ያደረግነው እዛ ሰዓት ላይ ባለ ዕዳ ነው። ስለዚህ በዚህ ሳይድ 11,500 ብር ሲገባለት፣ በዚህ ሳይድ ግን አንደኛ ነገር ቫት 1,500 ብር መክፈል አለበት። ስለዚህ ላይቢሊቲያችን ኢንክሪዝ ያደርጋል። አት ሴም ታይም ደግሞ ኢንካማችንም ደግሞ ጨምሯል። ኢንካማችን ግን ስንት ነው? 11,500 ሲሆን 10,000 ብር። ለምን? ከቫት በፊት ያለው ስለሆነ የኛ ብር ማለት ነው። ስለዚህ ሴልስ ሬቨኒው እና ቫት ፔብል 10,000 ብር እና 1,500 ብር ብለን እንመዘግበዋለን ማለት ነው። ሶ ሲምፕል አሰራሩ ይሄ ነው። ዴቢት እና ክሬዲት በቀላሉ እኒህን ህጎች በመከተል ሁሉንም ትራንዛክሽኖቻችንን በዚህ መሰረት ማድረግ ነው ማለት ነው። ሶ ሁሌም መርሳት የሌለብን ነገሮች ምንድን ነው? አንደኛ ነገር በአንድ ሳይድ ብቻ ትራንዛክሽን የለም፣ ሁለት ሳይድ ነው ያለው። ሁለተኛ ነገር ደግሞ አካውንቶቻችንን ማምታታት የለብንም። ፎር ኤግዛምፕል አሴቶችንና ኤክስፔንሶችን ማምታታት የለብንም። ከዛ ውጪ ቫት ሴፓሬት ማድረግ መርሳት የለብንም ሁሌም። ከዛ ውጪ ዴቢትና ክሬዲትን ባላንስ ማድረግ ሁሌም መርሳት የሌለብን ነገር ነው ማለት ነው። ሶ እንደዚህ አይነት ነገሮች በማድረግ ዴቢትና ክሬዲትን ፉሊ አፕላይ ማድረግ እንችላለን ማለት ነው። ቴንክ ዩ